ሁለቱ ዓለም አቀፍ ጋዜጠኞች ተፋጠዋል። አንዱ የሌላኛው ሚስጥር ዘረገፈ፣ ሌላኛው በተቀናበረ ፎቶ ስድብ በመሰለ ፎቶ ምላሽ ሰጠ። ጋዜጠኛ ኤልያስ መሰረትና ግሩም ጫላ ምን እየሆኑ ነው? እንቃኘዋለን። ወዲህ የስፖርት ጋዜጠኛው ኤፍሬም የማነ በሚወደው ጋዜጠኝነት ሙያው ቁማር እየተጫወተ ይገኛል። ኧረ ተው ኳስ ድቡልቡል ናት፣ ይሄ ነገር ይቅርብ እየተባለ ይገኛል። ከላይ የጠቀስናቸውን የሁለቱ ጉምቱ ጋዜጠኞች ፍጥጫና የኤፍሬም የማነን ጉዳይ አሰባጥረን ይዘነዋል። ታደምጡታላችሁ። እናንተ ብቻ ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። አወዛጋቢው ግሩም ጫላን ለመረዳት ከወራት በፊት በሰጠው ቃለ መጠይቅ ምን ብሎ እንደነበር ላፍታን ቃኝ። 30 ዓመት አሜሪካ ውስጥ ታክሲ እየነዳህ እዚህ መጮህ አይቻልም። አነጋጋሪው የግሩም ጫላ ቃለ ምልልስ። የቻይናው ሲጂቲኤን ቴሌቪዥን ጣቢያ ወኪል ጋዜጠኛ ወይም ኮረስፖንዳንት የሆነው ግሩም ጫላ ለብዙዎች አነጋጋሪ የሆነውን ቃለ ምልልስ ከወራት በፊት አካሂዷል። ጋዜጠኛው የብልጽግና መንግስት ታማኝ ሰው ነው በሚል ስሙ ይነሳል። ለዚህ ደግሞ ከጥቂት ዓመታት በፊት ጂቲኤንኤ የተባለ አፍሪካን የሚወክል ቴሌቪዥን ጣቢያ ለመመስረት አዲስ አበባ ውስጥ 5000 ካሬ ሜትር ቦታ ከአዲስ አበባ ከተማ አስተዳደር መረከቡና እስካሁን የቴሌቪዥን ጣቢያው ነገር የውሃ ሽታ ሆኖ መቅረቱ በማሳያነት ይነሳል። ትላንት ምሽት ደግሞ መሬቱን በ1 ቢሊዮን ብር ለመሸጥ እየተደራደረ እንደሆነ ተሰማ። ያም ሆነ ይህ ግሩም በዚህ ቃለ ምልልሱ የልማት ተቃዋሚ ናቸው በሚል የፈረጃቸውን ኃይሎች በጠንካራ ቃላት ተችቷል። በዚህ ትችት በዋነኝነት ዲያስፖራውን ተቆጥቷል። በርካቶች ለመንግስት ጥብቅና ቆሟል ብለዋል። አሜሪካ ውስጥ እጅግ በተደጋጋሚ ሰልፍ በመውጣት የሚታወቁት ኢትዮጵያውያን ናቸው ሲል የሚናገረው ግሩም በተለያዩ መሪዎች ዘመን የተቃውሞ ሰልፍ በተደጋጋሚ ተደርገዋል ሲል ይሞግታል። አሳዛኙ ነገር ሰልፍ ስንወጣ ብዙ የሆንን መሰለን እንጂ አሜሪካ ውስጥ ሰፊ የዲያስፖራ ቁጥር ካላቸው 10 የአፍሪካ ቀዳሚ ሀገራት ተርታ እንኳን አንመደብም ሲል ይሞግቷል። ኧረ ተው ሰው ይታዘበናል ሲል ሰልፍ የሚወጡትን ዲያስፖራዎች የሞገተው ግሩም በመሰረቱ ለውጥ የሚመጣው በዚህ መንገድ አይደለም፣ ጀግና ሰው የሚያወራውን ይተገብራል፣ በኢኮኖሚ ሀገራችን አልተለወጠችም ብሎ የሚሞግት ዲያስፖራ ሀገር ውስጥ ግባና ሰርታ አሳየን ሲል በል ሲሞግት ይታያል። ጋዜጠኛው 30 ዓመት በአሜሪካ ታክሲ እየነዳህ እዚህ መጮህ አይቻልም ሲል ክልከላ ያስቀምጣል። አክሎም ይሄን በድፍረት የምናገረው ከዜሮ እስከ ሂሮ የደረስኩ ሰው በመሆኔ ነው በማለት ይገልጻል። ዛሬ የአሜሪካን ህልም እዚህ ሀገር ውስጥ መኖር ጀምረናል የሚለው ግሩም ጫላ ብዙ ሰው እንዲለወጥ መንገድ መክፈት አለብን፣ እነርሱ የሚኖሩበትን ምዕራባውያን ሀገራት መንግስታት ያማከርን ሰዎች አለን፣ ሰርተን የተለወጥን ያገኘን ሰዎች አለን፣ ይሄን ዋጠው እመነው ሲል ሞግቷል። ይሄን ያሳካነው የጠቅላይ ሚኒስትሩ ጓደኛ ስለሆንኩ የከንቲባው ዘመድ ስለሆንኩ ሳይሆን ስለቻልኩን ያደረኩት ሲልም ተደምጧል። ኢትዮጵያ ውስጥ የሚሰራ ሰው ይወረፋል እንጂ አይደነቅም ሲል የሚከራከረው ግሩም ጫላ በሌላ አፍሪካ ሀገር ግን ሰርቶ የተለወጠ ሀብታም እጅግ ይከበራል ሲል ቁጭቱን ገልጿል። ሀገር የጋራ ነው፣ የምንለወጠው በጋራ ስንሰራ ነው በማለት ለዚህ ደግሞ ሁለት አማራጭ እንዳለ ይጠቁማል። አንደኛው ለውጡ እንዲቀጥል ማገዝ፣ ሁለተኛው ከማደናቀፍ ተቆጥቦ አፍን መዝጋት ነው ሲል መክሯል። የኮሪደር ልማትን መቃወም ጤነኝነት አይደለም። በደፈናው አሜሪካ ተቀምጦ ካሳንቺስ ፈረሰ፣ ቄራ ፈረሰ የሚለውና የኮሪደር ልማት የሚቃወመው ሰው ግን ጤነኛ አእምሮ የለውም በማለት የተቸው ግሩም ጫላ ዱባይ ሄደን የምንዝናና ሰዎች እስከ መቼ በቆረቆዘ ከተማና ሀገር ውስጥ እንድንኖር ትፈልጋላችሁ በማለትም ነበር ሐሳቡን የገለጠው። በዚህ ሐሳብ በርካታ አድናቆትና ትችትንም አስተናግዷል። ታዲያ የሁለቱ ኢንተርናሽናል ጋዜጠኞች ፍጥጫ የጀመረው ከሰዓታት በፊት ነው። ኤልያስ መሰረት እንደ ልማዱ መረጃን ፈልፍሎ ለተከታዮቹ ስለ ግሩም ጫላ ይችን ፖስት አጋራ። ለሚዲያ መገንቢያ የተሰጠውን 5000 ካሬ ሜትር ቦታ በ1 ቢሊዮን ብር ሊሸጥ እያስማማ መሆኑ ታወቀ ይላል የዜናው ርዕስም። ቦታው ለጋንዲ መታሰቢያ ሆስፒታል ማስፋፊያ ተብሎ የተያዘ ነበር። ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ ወይም ጂቲኤንኤ በሚል ስያሜ የተቋቋመውና በአፍሪካ ግዙፍ የሚዲያ ተቋም ይሆናል የተባለለት ድርጅት ከአዲስ አበባ ከተማ አስተዳደር በሊዝ የተረከበውን 5000 ካሬ ሜትር ቦታ በደላሎች አማካኝነት ሊሸጥ መሆኑ ታውቋል ይላል ኤልያስ መሰረት። ጂቲኤንኤ መሬቱን ከተረከበ 3 ዓመት እንዳለፈው የጠቆሙት ምንጮቻችን አሁን ላይ ጋንዲ ሆስፒታል አካባቢ የሚገኘው ቦታው ታጥሮ ለመኪና ፓርኪንግ አገልግሎት ብቻ እየዋለ መሆኑን ከምስሎችና ቪዲዮዎች ጋር አያይዘው ከውልኛል ይላል ጋዜጠኛው። በመጀመሪያ በደላሎች አማካኝነት ለሽያጭ የቀረበው በ1.4 ቢሊዮን ብር ነበር። ገዢ ስላልተገኘ አሁን ላይ እስከ 1 ቢሊዮን ብር እየተጠራ ነው ይላል። አፍሪካን ማዕከል አድርጎ የአፍሪካን እውነት ለዓለም ያሳውቃል የተባለለት ተቋም መሬቱን ለምን እንደሚሸጥ እንደማያውቁ ተናግረዋል።
አንድ የከተማ አስተዳደሩ ባልደረባ ግን መሬቱ ለሽያጭ መቅረቡን እንደሚያውቁ ለሚዲያችን ገልጸው በዲዛይኑ ላይ የተቀመጠው ግዙፍ መንትያ ህንፃን ለመገንባት አበዳሪ ባንክ አልተገኘም፣ ምናልባት ሀብት ለማሰባሰብ ይሆናል ብለዋል። ግሩም ጫላ በተባለ ግለሰብ አማካኝነት በአፍሪካ ትልቅ ሚዲያ ሊገነባ እንደሆነ በርካታ ሚዲያዎች ከ3 ዓመት በፊት መዘገባቸው ይታወሳል። ለሚዲያው ዋና መስሪያ ቤት የሚውለው ቁልፍ ቦታ ከጋንዲ ሆስፒታል ይዞታ ጭምር ተወስዶ እንደተሰጠ ምንጮች ጠቁመዋል። እኚህ የከተማ አስተዳደሩ ሰራተኛ በአንድ አጋጣሚ ለምን ብለው በጠየቁ የሆስፒታሉ ሰራተኞች ላይ ማስፈራራት ደርሶባቸውም ነበር ብለዋል። ከጋንዲ ሆስፒታል ያገኘነው ተጨማሪ መረጃ እንደሚጠቁመው ሆስፒታሉ ለወላድ እናቶች አገልግሎት የሚውል የከርሰ ምድር ውሃ አስቆፍሮ የነበረ ሲሆን እሱም በጂቲኤንኤ ይዞታ ስር ሊሆን ይገባል የሚል አምባጓሮ ተነስቶ በመጨረሻም በጂቲኤንኤ ይዞታ ስር እንደተጠቃለለ ታውቋል ሲል ኤልያስ መሰረት ይህን መረጃ በትላንትናው ዕለት አጋርቷል። ታዲያ ግሩም ጫላ ይህን ጉዳይ ሲሰማ መረጃ የለቀቀበትን ጋዜጠኛ በፎቶሾፕ አቀናብሮ እንዲህ አለ። ወደድክም ጠላህም የኔን ስኬት ለማየት ትኖራለህ አለ። ታዲያ ግሩም ጫላ ወዳጆች በዚህ ተግባሩ የተገረሙም የተቆጡም አሉ። በጣም ይገርማል ይላል አንድ ሐሳብ ሰጪ። በጣም ይገርማል። ልክ እንደተማረ ሰው ማሰብ ጥሩ ነው። ኤልያስ መሰረት እንዳንተው ጋዜጠኛ ነው። የተረጋገጠ መረጃ አግኝቻለሁ ብሎ ለህዝቡ በይፋ ነው ያጋራው። ሐሜት አይደለም ያወራው፣ አሉባልታማ አይደለም። በቀጥታ ነው ዜናውን የሰራው። የጋዜጠኝነት ሙያን አክብሮ ላቀረበልህ መረጃ ትክክል አይደለም ብለ ማስተባበል፣ አለፍ ሲልም ስሜን ያላግባብ አጥፍቷል የምትል ከሆነም በቀጥታ በፍርድ ቤት በስም ማጥፋት ወንጀል መክሰስ መብት ሆኖ ሳለ እንዲህ ያለ የወረደ ፎቶሾፕ ይዘህ በመፖሰትህ ራስን እንዳዋረድክና ድርጊቱን እንደፈጸምክ ማስተባበያም እንደሌለህና ያለህ ብቸኛው አማራጭ ብሽሽቅ እንደሆነ ራስህ እየመሰከርክ ነው ብሏል። ግሩም ጫላ በዚያው ፍጥነት በጨለማ ሲኖትራክ አሸዋ እየደፋ ቀርጾ ስራው እንዳልተቋረጠ ለማሳየት በሚመስል መልኩ ቪዲዮን አጋራ። ይህን የታዘበው ኤልያስ መሰረት በሽሙጥ አሸዋውን ሳታቆሽሽ መልስ ተብሎ ከኮሪደር ልማቱ ለዛሬ ምሽት ተውሶት ነው አሉ። ያስደፋው ራሱ ሸራ ላይ ነው ብሎ እየሳቀ ይህችን ፎቶ አጋርቶ በሉልተኛ ብሎ ብሽሽቁን ከፍ አደረገው። ሁለት ኢትዮጵያዊ የሆኑ ኢንተርናሽናል ጋዜጠኞች የጎረምሳ ንግግር የመሰለ ንትርክ ሲያደርጉ አምሽተዋል። ኤልያስ መች በዚህ አብቅቶ እድሜ ለኔ የአፍሪካ ግዙፉ ሚዲያ ዋና መስሪያ ቤት ግንባታ ዛሬ ምሽት በመዲናችን ተጀምሯል እያለ ሲሳለቅበትም ነበር። ምርጡ ጋዜጠኛችን ኤልያስ መሰረት ተባረክ፣ ግንባታው ሲያልቅ ነገ ጠዋት ሂደን እናስመርቀዋለን እያሉ የኤልያስ ተከታዮችም በግሩም ጫላ ላይ ሲሳለቁበት አምሽተዋል። አክቲቪስት ያሳየ ደርቤም ሐሳቡን አጋርቷል። እንደ ሲጂቲኤን አይነት ዓለም አቀፍ ሚዲያ ላይ ተቀጥሮም ከብሔሩም አልፎ ለሀገሩ መትረፍ የተሳነው እንደ ግሩም ጫላ ያለ ዘረኛና ጥቅመኛ ጋዜጠኛ እንዳየን ሁሉ እንደ ኤልያስ መሰረት ያለ ሐቀኛ ጋዜጠኛም አለ። እናማ ኤላ ወንድሜ ሆይ እውነትና ማስረጃን መሰረት አድርገ ለምታወጣው መረጃ ያለኝን አክብሮትና አድናቆት ልገልጽ ልወዳለሁ ብሎታል። ዛሬ ከጋዜጠኞቹ መንደር ሳንወጣ ወዲህ ደግሞ የስፖርት ወዳጆች በጋዜጠኛ ኤፍሬም የማነ ተግባር እጅግ ተበሳጭተዋል። ነገሩ እንዲህ ነው። አርሰናል ማድሪድን ጥሎ ካለፈ እኔ ጋዜጠኝነት ሙያዬን በይፋ አቆማለሁ ብሏል ተብሎ ከትላንት ጀምሮ ይሄ ምስል ክፉኛ ሲዘዋወር ቆይቷል። በርካቶችም በጋዜጠኛው ላይ የስድብና የትችት ማት አውርደውበታል። እሱም ብሎ ጋዜጠኛ ይቅርታ ይጠይቀን፣ እንዴት ክለባችን በዚህ ደረጃ ይንቃል እያሉ የስፖርት ቤተሰቦች ተከፍተዋል። ታዲያ አንድ ትልቅ የስፖርት ጋዜጠኛ እንዴት እንዲህ ያለው ንግግር ይናገራል? ኧረ እሱ በፍጹም ይሄን ያደርገው ያሉ የልብ ወዳጆቹም አልጠፉም። ታዲያ እውነታው ሲገለጥና ስናጣራ ጋዜጠኛው ከትላንት ጀምሮ ስልኩ ዝግ ነበር። በቴሌግራም የሚላኩለትን መልእክቶችም አይቶ ምላሽ አይሰጥም። ታዲያ አንድ ወዳጁ እሱ ምንም እንደማያውቅ ነግሮኛል ብሏል። ሌላ ኤፍሬም ካለ አላውቅም ሲልም የሱ ሐሳብ እንዳልሆነ እወቁልኝ ብሏል ተብሏል። ውድ የኢትዮ ትሩዝ ቤተሰቦች ለዛሬ ያስኩላችሁ መረጃ ይህን ይመስል ነበር። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።